ሰላም ጤና ይስጥልኝ። ዛሬ አንድ ትልቅ እውነት እነግራቸዋለሁ። ብዙዎቻችን ሕይወት ለምን ከበደኝ እንላለን። ነገር ግን አንድ መሠረታዊ ሕግ አለ። ሌስ ብራውን እንዲህ ይላል፣ ቀላሉን ነገር ከመረጥክ ሕይወትህ ከባድ ይሆናል። ከባዱን ነገር ለመጋፈጥ ከወሰንክ ግን ሕይወትህ ቀላል ይሆናል። አስቡት፣ ማማረር ቀላል ነው። በሁኔታዎች መበሳጨት ቀላል ነው። እኔ ምስኪን ነኝ፣ እድል የለኝም ብሎ እጅ መስጠት ለማንም ሰው የሚቻል ተራ ነገር ነው። ነገር ግን በሕልም ላይ ተስፋ መቁረጥ፣ በጭንቀት ተውጦ መቀመጥ የመጨረሻው የከፋ ውድቀት ነው። ዛሬ የምጠይቃችሁ ጥያቄ፣ እናንተ የትኛውን ትመርጣላችሁ? እንደ ማንኛውም ሰው ሰለባ መሆንን ወይስ እንደ ንስር መብረርን? ንስሮች ብርቅዬ ናቸው። እነሱን ለማግኘት ደጋግሞ መፈለግ፣ ደጋግሞ ማንኳኳት እና ደጋግሞ መሞከር ይጠይቃል። ዛሬ ከባዱን መንገድ እመርጣለሁ ብለህ ቁረጥ። በሕይወት ውስጥ የሚገጥሙን ፈተናዎች አትፍረድባቸው። ይህ እኮ መጥፎ ነው በእኔ የደረሰው ብለህ በፈረድክ ቁጥር ለዛ ነገር ስሜትህን አሳልፈህ ትሰጣለህ። ያ ስሜት ደግሞ ቁጣን ይወልዳል። የሚገርም ቁጣ ደግሞ ሌላን ሰው ሳይሆን አንተኑ ነው የሚገድልህ። አንድ ታዋቂ ሐኪም እንደዚህ ብሎ ሲናገር ሰምቻለሁ። የሚያስቆጣኝ ሰውዬ እየገደለኝ ነው ብሏል። ታውቃላችሁ፣ በቁጣ ስሜት ውስጥ ስትሆኑ ደማችሁ ውስጥ የሚፈጠረው ኬሚካል እጅግ ከፍተኛ ነው። ታዲያ ለምን በውስጣችሁ ቂምና ቁጣን አፍናችሁ ሕይወታችሁን ታሳጥራላችሁ? ታላቁ ጸሐፊ ሼክስፒር እንዳለው ምንም ነገር በራሱ ጥሩ ወይም መጥፎ አይደለም፣ እንዲያ እንዲሆን የሚያደርገው የራሳችን አስተሳሰብ ነው ብሏል። ስለዚህ ዛሬ አመለካከታችሁን ቀይሩ። ነገሮች ስላልተሳኩ ብቻ አትዘኑ። በጽናትና በበጎነት አመለካከት ከተጓዝኩ ሁሉም ነገር ለበጎ እንደሚሆን እመን። ቶም የሚባል አንድ ጓደኛ ነበረኝ። እስቲ የቶምን ሕይወት በጥቂቱ ላካፍላችሁ። ቶም የተሳካለት ነጋዴ ነበር። ነገር ግን ባልታሰበ ሁኔታ በንግድ ሥራው ውስጥ ሰው ተገደለ። በዚህ ምክንያት ተከሰሰ። $750,000 ከሰረ። ንብረቱን በሙሉ አጣ። ቤተሰቡ ተበተነ። ቤቱን ተቀማ። በመጨረሻም ቶም መኪና ውስጥ መኖር ጀመረ። መጸዳጃ ቤት ውስጥ ገብቶ እየታጠበ ይኖር ነበረ። ተስፋ በመቁረጡም 35 የእንቅልፍ ኪኒኖችን ወስዶ ለመሞት ወሰነ። እጆቹን ደረቱ ላይ አጣምሮ ለዘላለሙ ለመሰናበት ተኛ። ነገር ግን ከ2 ቀን በኋላ ሳይሞት ነቃ። ያኔ በውስጡ አንድ ድምፅ ሰማ። ይህ ሕይወት ያንተ አልነበረም፣ ስለዚህ መውሰድ አትችልም አለው። ድምፁ ቀጠለና መንገድህን ካስተካከልክ ካጣኸው በብዙ እጥፍ የሚበልጥን እሰጥሃለሁ አለው። አንተም ዛሬ የቶም አይነት ሁኔታ ውስጥ ልትሆን ትችላለህ። ሁሉም ነገር የጨለመብህ ሊመስልህ ይችላል። ነገር ግን ማስታወስ ያለብህ ገና ያልተጨረሰ ታሪክ እንዳለ ነው። ሰዎች ሆይ ስሙኝ፣ የሕይወታችሁ ስክሪፕት ጸሐፊዎች እናንተ ናችሁ። እናንተ ዳይሬክተሮቹ ናችሁ። እናንተ ተዋናዮቹ ናችሁ። ያለፈ ሕይወትህ የወደቀ ፊልም ሊሆን ይችላል። ነገር ግን ዛሬ አዲስ ክፍል መጻፍ ትችላለህ። ባለቤትነቱንና ኃላፊነቱን ውሰድ። ይህ የእኔ ሕይወት ነው፣ ዛሬ ቀይረዋለሁ በል። በሕይወት ውስጥ ተጨማሪ ፍቅር፣ ተጨማሪ ጀብዱና ትርጉም ያለው ሥራ እንዲኖር ወስን። እኔ እንደዚህ ብዬ አምናለሁ፣ እኛ የተፈጠርነው ለታላቅ ዓላማ ነው። በሚሊዮኖች ከሚቆጠሩ የስፐርም ሴሎች መካከል ተርፈ ወደዚህ ዓለም የመጣው በምክንያት ነው። በመጨረሻም ይህን ወቅ፣ በየትኛውም ደረጃ ላይ ብትሆን የማገገም ኃይል ወይም ካምባክ ፓወር አለህ።
ምን ያክል ዝቅ ብለህ እንደወደቅክ ግድ የለም። በውስጥ ያለው ከማንኛውም ውጫዊ ፈተና የሚበልጥ ግዙፍ ኃይል አለ። ብዙ ሰዎች ራሳቸውን በሱስና በተለያየ ነገሮች የሚያደነዝዙት በውስጣቸው ያለውን ታላቅ ነገር የመስራት ጥሪ ላለመስማት ነው። ነገር ግን አንተ ዛሬ ያንኑ ድምፅ ስማው። አንተ ብቁ ነህ፣ አንተ ጠንካራ ነህ፣ አንተ አሸናፊ ነህ። ከዛሬ ጀምሮ እንደ ራበ ቆይ ወይም ስቴይ ሃንግሪ። ለህልም ተገዛ። በውስጡ ያለውን ታላቅነት አውጣው። ሕይወትህ ያኔ ጀምራልና።